بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله محمد بن عبد الله وعلى آله وصحبه وموالاه ومن استنى بسنته واتبع هداه أما بعد السلام عليكم ورحمة الله وبركاته فحياكم الله أهلا وسهلا ومرحبا እንዴት ናችሁ ሰላም ሰንብታችኋል ሰላም ቆይታችኋል አላህ በያላችሁበት ኸይር ውስጥ ያቆያችሁ ይሄንን ኸይር የምንተዋወስበትን ይሄንን የልቦቻችንን ምስጢር የምንመለከትበትን አላህ Subhanahu Wa Ta'ala የሰጠንን ይሄንን የአቅል የአእምሮ የልብ ትርታ የምናነብበትን የምንማርበትን የምናስታውስበትን ፕሮግራም የተባረከ ያድርግልን እናም አላህ Subhanahu Wa Ta'ala በኸይር ላይ ሁሌም የምንተዋወስ ያድርገን ያ ረብ العالمين ምን ይባላል መሰላችሁ ከአንድ ወገን የሆነ አደብ አይዘልቅም ይባላል ማለትም ስርዓት ከአንድ በኩል ከሆነ ፍቅር ከአንድ በኩል ከሆነ ስጦታ ከአንድ በኩል ከሆነ ስነ ምግባር ከአንድ በኩል ከሆነ አይዘልቅም ይቋረጣል ምናልባት ወደ መጥፎ ሊገለበጥ ይችላል ሊቀየር ይችላል ስለዚህ ምንድነው መፍትሄው ነው ይሄንን ነው የምንመለከተው አብረን ዛሬ ኢንሻአላሁ ተዓላ አደብ ስርዓት ዲሲፕሊን ከአንድ ወገን መሆን የለበትም እንደዛ ከሆነ ላይዘልቅ ይችላል ለምሳሌ በአባትና በልጆቹ መካከል አባት ልጆቹን በአደብ ላሳድግ ካለ እሱም አደብ ሊኖረው ይገባል ምሳሌ ተራ ምሳሌ በጣም ተራ የሆነ ምሳሌ እንበል አባት ሱሰኛ ነው ያጨሳን እንበል ሲጋራ ልጆቹን ግን እንዳታጨሱ እንደማይለው ነገር የለም ይቀበሉታል ይሰሙታል والله اعلم الا من رحم ربي الله يوفقه ካልሆነ በስተቀር ይከብዳል ስለዚህ አንተም አደብ ያዝ አንተም አታደርግ ያንክፉ ነገር አንተም ስርዓት ያዝ እነሱም ስርዓት ይለምዳሉ باذن الله ምክንያቱም አንተ የመጀመሪያው ትምህርት ቤት ነህ አንቺ እናት እንደዚያው የመጀመሪያው ትምህርት ቤት ነሽ ከሰማው ታሪክ በጣም ከሚያሳዝን ከእውነተኛ ሰው የሰማው ታሪክ አባት በጣም ድንቅ ሰው ነው በጣም ምርጥ ሰው ነው ኦኬ ልጆች አላቸው ከልጆቻቸው መካከል አንዱ ያጨሳል ለምን እንደሆነ ታውቃላችሁ ከእናትና ከአባት አንዱ ስለሚያጨስ አያችሁ ቅድም ያለው ምሳሌ ይሄ ነው አላህ ይጠብቀን አላህ ይሰውረን ስለዚህ ተጠንቀቂ ነገር ግን ከእናትና ከአባት አንዳቸው ያጨሳሉ ብለናል ነገር ግን አንዱ አንዱን ይደብቃል ልጅ አንዱን እንደሚደብቅ ያውቃል ይሄንን እድል ተጠቀመ ያ የሚያጨሰው ወገን እናት ይሁን አባት መከልከል አልቻለም ለምን እሱም በሱሱ ተለክፏል ሱብሃንአላህ ነስአሉላህ ሰላም አላህ ሰላም ይበለን አላህ ነጃ ያድርገን ስለዚህ ተጠንቀቁ ለማለት ፈልጌ ነው ሌላው በባልና በሚስት መካከል ሁለቱም ስርዓተኞች መሆን አለባቸው አንዱ ስርዓተኛ አንዱ ስርዓት አልባ መሆን የለበትም አንዱ ስነ ምግባሩ ያማረ ከሆነ ሁለተኛውም ባልም ሚስትም ስነ ምግባራቸው ያመረ መሆን አለባቸው ሌላኛው ራስን አሳልፎ የሚሰጥ ከሆነ እንደዛ ሁለቱም ራሳቸውን አሳልፎ የሚሰጡ መሆን አለባቸው አንዱ አሁን ባጠፋችሁም ባላጠፋችሁም ይቅርታ ምክንያቱም ዳር እንዲቀጥል ሰላማዊ ቤት እንዲሆን ለማድረግ ነው እንደዛ የምትለው እሷ ወይ ደግሞ እሱ ይቅርታ አይለመደኝም አላጠፋችሁም እኮ ወይ ደግሞ እኮ አላጠፋም ነገር ግን ሰላም እንዲወርድ ለማድረግ ለምሳሌ እንደዛ የምትለው ሚስት ነች እንበል ባል ይሄንን አፉታ መቀበል አለበት hatta አጥፍታ ከሆነ ያለ በለዚያ እሷ ይቅርታ ትጠይቅኛለች ብሎ የሚኮፈስ ከሆነ እስከመቼ የምትጠይቅ ይመስላል ይሄንን ይቅርታ አንድ ቀን ትገለበጣለች አንድ ቀን ተቃራኒውን ታሳይሃለች ታሰማሃለች ስለዚህ ተጠንቀቅ ይሄ ይቅርታ ካንተም ከሷም የሚመጣ መሆን አለበት ስታጠፋ ይቅርታ ጠይቅ ውርደት አይደለም
ክብር እኮ ነው የሚጨምረው። ማ ዛደ አላሁ ዐብደን ቢልዐፍዊ ኢላ ዒዘን። አላህ ስብሓነሁ ወተዓላ በዐፉ አንድን ባሪያ ምንድን ነው የጨመረለት? ክብርን ነው የሚጨምርለት። አንተ ስታጠፋ ይቅርታ ጠይቅ እንበል። ለምሳሌ ቀላል ምሳሌ እንዴ እኔ መቼ አጥፍቼ አውቃለሁ አትበል። ታጠፋለህ፣ ሚሊዮን ጊዜ ልታጠፋ ትችላለህ። ለምሳሌ ስራ ቦታ ነህ፣ የምትገባበት ሰዓት የታወቀ ነው። ወደ ቤት የምትገባበት፣ ወደ ቤት ስትገባ መንገድ ላይ ክራውድ ተከሰተ፣ ወይ ደግሞ ስራ ቦታ ላይ ስራ ረዘመ፣ መጨረስ ያለብህ ነገር ስላለ ደውል፣ ቆይ ይቅርታ አድርጉልኝ። ልብ በል ይቅርታ አድርጉልኝ፣ ምክንያቱም ትጠብቅሃለች። ይቅርታ አድርጊልኝ፣ ትንሽ ልዘገይ ይችላለሁ፣ ስራ አለችኝ፣ መጨረስ ያለብኝ ስራ አለ። ወይ መንገድ ላይ ሆነ ከሆነ ክራውድ ገብተህ ክራውድ ውስጥ ነው ያለሁት፣ ክራውድዱ በጣም ከባድ ነው፣ እሱ እያዘገየኝ ነው፣ እንዳትጠብቅኝ፣ ይቅርታ አድርጊልኝ። አላጠፋህም፣ ክራውድዱን አንተ አላመጣኸው፣ ግን በቃ ብልህነት ነው፣ መተማመን ነው፣ መተሳሰብን ነው የሚያመጣው። ስለዚህ ይሄን ባህሪ እናፍራ። አንቺም እንደዛው እንበል፣ አንድ ቀን በሆነ ምክንያት እንበል ምሳ ሰዓት ይገባል ባል፣ ምሳ አልተዘጋጀም፣ ግን ትንሽ ይቀረዋል፣ አንድ 10 ደቂቃ ይቀረዋል፣ ርቦታል፣ ወይ ደግሞ ቸኩሏል፣ ተመልሶ መሄድ አለበት። ይቅርታ አድርግልኝ ውዱ ባለቤቴ፣ አሁን ጨርሰዋለሁ፣ ይቅርታ አድርግልኝ። እኔ ምን መሰልኩ? ኤሌክትሪክ መሰልኩ? ማሽን መሰልኩ? ያልጨረስኩት እኮ አላለቀም፣ በቃ ምን ይጠበሰ? ላ ስርዓት ከሁለቱም ወገን ነው መሆን ያለበት፣ ከባልም ከሚስትም። እንደዛ ከሆነ ህይወት እያማረች ትዳር እያማረ እየበለጸገ ምርጥ እየሆነ ይሄዳል። ማለትም ሁለቱም በቃ ሚዛናዊ በሆነ ነው መሄድ ያለባቸው። አንዱ የሚያከብር ከሆነ ሁለተኛው የሚያከብር፣ አንዱ አፉ የሚጠይቀውን ሁለተኛውም፣ አንዱ ስርዓት ያለው ሁለተኛውም ስርዓት ያለው ባልና ሚስት። ነገር ግን ስሞታን ማብዛት፣ ነቀፋን ማብዛት፣ መነጫነጭን ማብዛት፣ ነገሮችን ከሚገባቸው ነገሮች በላይ ማጋነን ማብዛት ጓደኞች መካከል ይሁን፣ የሥራ ባልደረቦች መካከል ይሁን፣ አባትና ልጅ መካከል ይሁን፣ ባልና ሚስት መካከል ይሁን፣ ጓደኛሞች መካከል ይሁን፣ ማንኛውም ግንኙነት መካከል ነገሮችን ማጋነን፣ ከሚገባቸው በላይ ማጋነን፣ ሀታ የሰራውን ኸይር ከሆነ ወይ ደግሞ የጠፋ ጥፋት ካለ ማጋነን ያን ነገር እያወደመው እንደሚሄድ እየናደው እየሸረሸረው እየበላው ልክ እንደ ምስጥ ከታች ጨርሶ አንድ ቀን እንደሚወድቅ እንዳትረሽ። ስለዚህ ማጋነን ተገቢ አይደለም። ማጋነን የለብንም። ሁለታችንም እኩል ነን። አላህ ስብሓነሁ ወተዓላ እኩል አድርጎናል። ሁለታችንም ለምሳሌ ባልና ሚስት ሁለቱም አላህ ስብሓነሁ ወተዓላ የሰጠው ኃላፊነት አለ። ባል ኃላፊነት አለበት፣ ሚስት ኃላፊነት አለባት። ባል መብቶች አሉት፣ ሚስት መብቶች አላት። አባት መብቶች አሉት፣ ልጆች መብቶች አላቸው። አባት ግዴታ አለበት፣ ልጆች ግዴታ አለባቸው። በቃ ነገሩ ሚዛናዊ ነው መሆን ያለበት። ነገሩ ሚዛናዊ ነው መሆን ያለበት። ሚዛናዊ ሆኖ ነው ማለፍም መሄድም ያለበት፣ ያለበለዚያ ይበላሻል። ስለዚህ እንለዋወጥ። ምን ፍቅርን እንለዋወጥ፣ ስርዓትን እንለዋወጥ፣ መተማመንን እንለዋወጥ፣ መከባበርን እንለዋወጥ፣ መተዛዘንን እንለዋወጥ። ካዘንኩ በቃ አንዱ ለአንዱ ማዘን አለበት በሁሉም ሁኔታ ላይ። ልብ በል አሁን ባል ምን ይሰማዋል መሰላችሁ? ብዙ ጊዜ ስራ ይውላል፣ ይደክማል፣ ይገባል። ልታዝንልኝ ይገባል፣ እኔ እኮ ሰርቼ ነው ማበላሽ ማጠጣችሁ ምናምን ይላል። አዎ ትክክል። ግን አንተ እንደዛ ለፍተህ ያመጣው ማን ነው የሚሰራው? ቤት ውስጥ ማን ነው የሚደክመው? እሷም እኮ ነች። ማን ነው ልጆችን የሚጠብቅልህ? ማን ነው ልጆችን የሚያሳድግልህ? ተመልከት፣ 24 ሰዓት ከልጆች ጋር ነች። አንድ ሰዓት ትታበብ ብትሄድ ምን እንደሚሰማ ታውቀዋለህ አንተ። ለሆነ ጉዳይ ጎረቤት ብትሄድ፣ እሷ ብቻ መሄድ ያለበት ቦታ ብትሄድ፣ እሷ አንተ ብቻ ቤት ውስጥ ብትቆይ ልጆችን ይዘህ እሷ እንደምትንከባከባቸው ፈጽሞ አትንከባከብ። ይሄንን ቁርጠህ ነው። ስለዚህ ሁሉም መብት አለው። ባልም መብቶች አላቸው፣ ሁሉም ግዴታዎች አላቸው። ሁሉም የራሱን መወጣት አለበት። እንደዛ ሁሉ ክብርን እንለዋወጥ፣ መተማመንን እንለዋወጥ፣ መተጋገዝን እንለዋወጥ፣ ስርዓትን እንለዋወጥ፣
አፉታን እንለዋወጥ። በቃ ፍቅር የሚመጣው በዚህ አይነት ሁኔታ ነው። መተጋገዝ ሲኖር፣ መተባበር ሲኖር፣ መተዛዘን ሲኖር፣ መከባበር ሲኖር። ስለዚህ ያለበለዚያ ከአንድ ወገን ከሆነ አይዘልቅም። የተወሰነ ጊዜ ሊሄድ ይችላል። ነገር ግን ክፉ ነገሮችን በውስጡ እያመጣ እንደ ምስጥ ከታች እየተበላ ያ ግንኙነት በጓደኞች መካከል ይሁን በማንኛውም ግንኙነት መካከል ይሁን ከምስጥ ከታች እየበላው መጨረሻ ላይ ወድቆ ነው የምታገኘው። አንተ ተኮፍሰህ ላይ ቆይተህ አንቺ ተኮፍሰሽ ላይ ቆይተሽ አለው ስትይ የለህም ይላል፣ ትወድቃለህ ከታች። ስለዚህ ክብርን መለዋወጥ፣ ስርዓትን መለዋወጥ ያስፈልጋል። ብዙ ጊዜ ባሎች የበላይነት የማሳየት ባህሪ ይታይብናል። አዎ الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم። አዎ ይህ ኃላፊነት ነው፣ ኃላፊ አድርጎሃል። የበላይ አስተዳዳሪ ነህ። ነገር ግን የበላይ አስተዳዳሪ መሆን አምባገነን ሁን ማለት አይደለም፣ ጨቋኝ ሁን ማለት አይደለም። ያንተ ብቻ አስተያየት ይፈጸማል፣ ይከናወናል፣ ፍንክች አልልም ማለት ትክክል አይደለም። መመካከር የሚያስፈልገው ነገር ነብይ ሰለላሁ ዐለይሂ ወአሊሂ ወሰለም እንዲህ እቤት ውስጥ እኮ ሚስቶቻቸውን ያግዛሉ፣ ያማክሯቸዋል። እንደዚህ አይነት ጉዳይ እኮ አጋጥሞኛል እንዴት ልሆን ይላሉ ነብይ፣ ዋህይ የሚመጣላቸው። ስለዚህ እኛስ ምን እንሁን? ከዛ በላይ መሆን አለብን ማለት ነው። አላህ ሱብሓነሁ ወተዓላ እኔንም እናንተንም ወደ ኸይሩ ይምራን፣ ኸይሩን ያግዘን። ስለዚህ አንተ የበላይ ሆኖ ካልክ መብትን እየጠየክ ነው አይደል እንዴ? መብቴ ነው ካልክ መብትህን ስትጠይቅ የሌሎችንም መብት መጠበቅን እንዳትረሳ፣ መጠበቅ እንዳለብህ በስራ ባልደረቦች መካከል ይሁን በባልና ሚስት፣ በአባትና በልጅ፣ በተለያዩ ሁኔታዎች። ስለዚህ መከባበርና መተጋገዝ ብዙ ጊዜ የሚከሰት በተለይ በአባትና በልጆች መካከል ተጠንቀቁ። ይሄን ነገር አባት ልጆቹን ሲጣራ አንተ ውሻ አትመጣም፣ አንተ አስተግፊሩላህ ወአቱቡ ኢለይህ የማይረቡ ቃላቶች ይለዋል። የማይገባ አንተ ደደብ፣ አንተ ሰነፍ፣ አንተ ምን፣ አንተ ተገቢ አይደለም። አንተ እኮ ዱዓ አንተ አላህ ሂዳያ ይስጥና፣ አንተ አላህ ሱብሓነሁ ወተዓላ ይወፍቀና፣ አላህ መንገዱን ያሳየና፣ አላህ ይምራ። እንደዚህ ነው ምላሳችን መልመድ ያለበት፣ ስድብን አይደለም። አንዳንድ አባቶች፣ አንዳንድ እናቶች ምላሳቸው በጣም አስቀያሚ ነው። ሳሊሆች እንኳን የሚመስሉ ቢሆን ነገር ግን እቤት ውስጥ ሲገባ የሚያስቀይም ቃላቶች ለልጆቹ ይላል። ጠይብ እንዴት እንደዚህ ታሳድጋለህ? አልሰማህም ወይ ደግሞ ሰምተሃል? ሲጣሉ እንዴት ነው የሚሰዳደቡት ታውቃለህ? እነዚህ ልጆች ልክ አንተ በምትሰድባቸው አይነት ነው መካከላቸው። አንተም ማለት ብቻ ነው የቀራቸው። አንተን በሰደብካቸው በአንተ በጠራሃቸው ስም አንተም መጥራት ብቻ ነው የቀራቸው። ነገር ግን እርስ በራሳቸው በዚህ አይነት ስም አንዱን ይጠራል። ማን ነው ያመጣው? ይሄንን ማን ነው ቤት ውስጥ ያስገባው? አንተ ነህ። ስለዚህ እንጠንቀቅ። ከሰዎች የምትፈልገውን መብት አንተም ለሰዎች ስጥ። ከሌሎች የምትፈልገውን መብት ለሌሎችም ስጥ። መብት እንዳለ ሁሉ ግዴታ እንዳለብህ እንዳትረሳ። መብት እንዳለሽ ሁሉ ግዴታ እንዳለብሽ እንዳትረሳ፣ እንዳንረሳ። ያ ረብ ልዓለሚን፣ ያ ረቢ ወፍቀን፣ ያ ረቢ አግራልን። አላህ ስብሓንሁ ወተዓላ ቀልብ ይስጠን፣ ነገሮችን የምንረዳበት። አላህ ስብሓንሁ ወተዓላ ይወፍቀን። ያ ረብ ልዓለሚን፣ ያ ሐዩ ያ ቀዩም። የሰዎችን መብት ጠብቀን የእኛም መብት በስርዓቱ የሚጠበቅ አድርግልን ያ ረብ ልዓለሚን። አዎ ጫንቃችን ምንም ተሸክሞ ከዚች ዱንያ መውጣት የለበትም። ንጹህ ሆነን ከዚህ ዱንያ የምንወጣ አድርገን ያ ረብ ልዓለሚን፣ ያ ሐዩ ያ ቀዩም፣ ያ ዘል ጀላሊ ወልኢክራም። ልጆቻችንን በስርዓት ላይ የምናሳድግ አድርገን ያ ረብ ልዓለሚን። ሃዛ ወላሁ ተዓላ አዕላ ወአዕለም። ወሰሊ ላሁመ ወሰሊም ዓላ ነቢይና ሙሐመድ وعلى آله وصحبه أجمعين وجزاكم الله خير وبارك فيكم والسلام عليكم ورحمة الله وبركاته.